ፓንት አለበሰችም። ከዛ እነ መቅደስ ምናምን ፓንት ልበሽ እናቴ፣ ፓንት ለብሰሽ ጨፍሪ፣ መጨፈሩ ችግር የለም ሁላችን የፈለኩትን አጥቂ የፈለኩትን አፍቃሪ የፈለኩትን አግብቼ ወልጄ ነው ፈልኩ በቤቴ ላለው ነገር ሰላም ሰላም፣ እንዴት ናችሁልኝ የተወደዳችሁ የቻናሌ ተከታታዮች? እንግዲህ ዛሬ ያለውበት ኢንቫይሮንመንት ትንሽ አይመችም ማለት ነው። ለድምፁ ጥራትም ለእያንዳንዱ ነገር በጣም ይቅርታ ጠይቃለሁኝ ማለት ነው። ዛሬ ባሉን ጉዳዮች ላይ በቀጥታ ስርጭት ብልግና መጋጣም የሚመስሉ ነገሮችን ስታሳይ የነበረችው ብዙ ሰዎች ይገኛሉ። ምንድነው የተፈጠረው ነገር የሚለውን ነገር ይዤላችሁ መጥቻለሁ። እኛም ሀሳባችን እንሰጥበታለን እሱን አስመልክቶ። በሌላ ጉዳይ በቀጥታ ስርጭት እንዲሁ ደግሞ አሞራው እያለቀሰ ነበር። ምንድነው የተፈጠረው ነገር ዲዚ ጋር ምን አጋጥሟቸው ነው የሚለውን ነገር እንዲሁ ይዤላችሁ መጥቻለሁ። ሀሳብ አስተያየቶቻችንን እንለዋወጥበታለን ማለት ነው። ላይክ ሼር እያደረጋችሁ ሁላችሁም ማለት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ እዚች ጋር ማድረጋችሁን እንዳትረሱ። ወደ ቪዲዮቹ እንመለሳለን። እንዲህ ከጅራት በላይ እኮ ነው የቀለላት ጋይስ፣ ከጅራት በላይ ነው ያሾረችው። እንግዲህ ቀጥታ ሶሻል ሚዲያ ላይ ወጣ ማለት ነው እንደዚህ የምታግለበልበው። ኧረ ዘፈን አልተከፈተልሽም? ቆይ እኔ አስተማሪውኛ ሳሉዬ ሪቱሙን ተከታዩ እሺ ወይ የጀማይካ አርጊላት ማለት ያንን ነገር አታበረት አጭራሽ የሚታን እዛ ጋር የሚታን ሙዚቃ ክፈች ምትላት የሚታይ ችግር አለው። አሁን አንቺ ደንሽ ምትበት ደንሻለሽ የሚታ ደንስ እሺ ኤሚታ እንደዚህ አይነት ነገር ታበረ ኤሚታ እንደ ወጣት እንደዚህ አይነት ልጅ እስኪ ኤሚታ ትምከራት። ኤሚታ ስነ ስርዓት ያላት ልጅ ናት አይደለ? እስቲ ኦኬ ትምከራት። እስቲ ትመክራታለሽ። ኤሚታ ፓንት ሳታረግ አንድ ህፃን ልጅ ፓንት ሳታረግ እዚህ ጋር ስትጨፍር ይሄ ነገር አግባብ ነው? መቀበል አለብን። እና እሷ ትመልስልሻለች። ኤሚታ ኦኬ ኤሚታ አንድ ጊዜ ኤሚታ እች ልጅ ናት። እሺ የ21 ዓመት ልጅ ናት። እዚህ ጋር ሶሻል ሚዲያ ነው፣ ብዙ ሰው ነው የሚያየው። አባትሽ ሴት ልጅ አለው። እንደዚህ አይነት ነገር እየታየ በሶሻል ሚዲያ ላይ እሙሟን እያሳየች የእርቃኗን በአጭር ቀሚስ መታ አንድ ሴት ልጅ ባንቺ እድሜ ያለች ልጅ መታ እንደዚህ አይነት ነገር ስታረግ ወንዶች እኛ እናቶች አባቶች እንደዚህ አይነት ነገር ማበረታታትና አብረን ቁጭ ብለን ይሄን ነገር ሆይ ሆይ እያልን ማሳየት አለብን። ምንድነው ራቁቷን መሆን የለባትም። ግን መጀመሪያ እናትና አባቷ ምንም አይሏትም። እሺ እናትና አባቷ ምንም ካላሏት እኛ ደግሞ እናት አባት ነን። ስለዚህ እኛ ማበረታታት አለብን። እንዴ ባናና ቤት ውስጥ ጭራሽ ልጅ የሚታን ጨዋ ልጅ አስቀምጠ ነው እንደዚህ አይነት ነገር የምታበረታታው? እኛ ቤት ትልቅ ሰው አስገባ፣ ትልቅ ሰው አስገባ። የታዘብኩት ነገ እንደ ጓደኛ የኔ ልጅ አታረገውም እንጂ ብታረግ ያበረታታል ማለት ነው ብዬ እንዳስብ እኮ ነው የምታረገኝ። ባናና ያረጋል መቅድ ያበረታታታል። በዚህ ማለት ግን ትክክል አይደለም። እኛ ስንጨፍር ምንም ካላለም ባናና ዛሬ ኤሚታን ብትጨፍር ማስቆም እንደማይችል ስለሚያውቅ ምንም አያመጣም። ባናና ማጋልጣቸውን ሚዩት ያደረገው ያላረገውም አጋልጣቸው ልጄ ቀደም እኮ ነገረችን። ይቺ ልጅ ከቤተሰቧ ወጣለች። ልጄ ከኔ ቤት ከወጣች በኋላ እኔ ነኝ ያረኩት። መቅዲ እንዳትፈጭ እኔ ነኝ ያረኩት። መቅዲ እኔ ነኝ ያረኩት። በዚች ልጅ ምክንያት ቀናችን ሊበላሽ ነው ወይ? እኔ ደግሞ ያልኩት ሁለተኛ ነገር ደግሞ እዚህ ጋር ብር መታሰባችሁና ቤተሰቦቿን ቤተሰቦቿ አንዲት ልጅ ላይክ 21 ዓመቴ ነው የምትለው አሜሪካን ሀገር ነው ያለችው። አሁን እያየኋት ነበር። ቁጭ ብዙ ሰው ነበረ። ቁጭን እያየናን ነበር። አይኔ ብዙ አልዞርም። እያየናን ነበር። እኔ ለምሳሌ ድሮ ጨፍራለሁ፣ ተወርክ አደርጋለሁ ምናምን ነገር ብዙ ሪካርደር ስላልነበረ በዛ ጊዜ ብዙ ሰው ብዙ ነገር አልቀረጸኝም። እግዚአብሔር አወጣኝ። ግን ያለ ፓንት ምናምን ጨፍሬ አላውቅም። ይሄ ቂጤ ምን የታየ እንደዚህ ሜዳ ላይ አመሻምሼው አላውቅም።
ላይክ በአጭር ልብስ ለብሼ ጨፍሬ አውቃለሁ። አጭር ቁንጣ ለብሼ ጨፍሬ አውቃለሁ። ግን እንዲህ ሙኒጤ የታየ ዳቦ ሙጥ እያደረጉ አልጨፈርኩኝም። ከዛች ልጅ ገባኝ ፓንት አልለበሰችም። ዋንዴ ላሉ ባልታማኝ አልጠቀም ለሷ ቄጥ ፓንት አልለበሰችም። ከዛ እነ መቅደስ ምናምን ፓንት ልበሽ እናቴ ፓንት ለብሰሽ ጨፍሪ፣ መጨፈሩ ችግር የለም ሁላችንም ጨፍረናል። ፓንት ልበሽ አሏት። በፍጹም አለች ያለ ፓንት ቂጥ ያውረዳ። ከዛ ልጅቷ ከዛ ይሄ እኮ እንደዚህ የሚሉት እኮ ለምን ቂንጥራ አላየንም ነው እኮ አሁን ጮታቸው። ዳቦ ግልብጥ ብሎ ጋይስ መድኃኒዓለም ያሳያችሁ። ቂጡ ጥቁር፣ ሁላችንም የሀበሻ ቂጣችን ጥቁር ነው። ጉልባት ሁሌ ነው የምላችሁ የሀበሻ ጉልበት ቂጡ፣ ብብቱ፣ ዳቦ ጥቁር ነው። ሀበሻ በአጠቃላይ አንገታችን ጥቁር ነው። ለምን እንደሆነ አላውቅም። የሆነ ቦታ ላይ ነው ቀይ ቀይ ያለብን ማለት ነው። ቀይ ራሱ የምትሏሴ ዳቦ አሻሮ ነው፣ ማሰሻ ነው የሚመስለው። ምን ያጨስ ይጨፍር አላውቅም። ብቻ ከዛ ሁልች ልጅ ግልብጥ ብላ ቂጧን አውርጥታ አንድ አሁን እዚያው አላያችኋትም? እንደ ወደ ቤት ነበር እኮ ተሰብስበን ሼርማ ተውኝ። ከዛ ጥቁር ቂጧን እንየው ለምደነዋል። የራሳችንም ጥቁር ነው ከነ ጸጉሩ ይበተናል አልኳችሁ። ማለት ወሬ ሰውራ ማለት አይበተንም፣ ግን ጋይሳይቸዋለሁ ጸጉሩን ያለ ፓንት። ለምን ያለ ፓንት የምትደንሽ ትባላለች? እንትን ስለሆንኩኝ እሙሙን ለሚያክል ለአንድ ለተከበረ ሚስጥራዊ የሆነ አንዲት የተከበረች ሴት ለአፈቀረችው፣ ለተሸነፈችለት፣ ለወደደችው ሰው በቀላሉ እንኳን ማሳየት የማትችል የምታፍርበት፣ የምትሳቀቅበት፣ የምትሽኮረመምበት፣ የምታለቅስበት ሲገለጥባት ሐኪም ቤት ሄዳ እንኳን ዶክተሩ ለሕክምና ግለጪ ሲላት እንኳን ብሞት ይሻለኛል ከማሳይ በምትልበት ሀገር ውስጥ ልትወልድ ስትል ከምገልጥ ሞት ይሻለኛል እያለች በመከራ ለሐኪም እንኳን አላሳይም በምትልበት በእኛ አገር ውስጥ እንደዚህ በአደባባይ በሶሻል ሚዲያ ካልታየልኝ ዳርዳሩን እኮ አየነው። ምን ቀረ? ዳርዳሩን ልናየው ምን ቀረ? ጋይሶች በጣም የሚያሳዝን ዘመን ላይ ነው የደረሰው። በጣም ያሳዝናል። ወደ ሌሎቹ ጉዳዮች እንሂድ። እንግዲህ አሞራው ለረጅም ሰዓት እንደዚህ ሲያነባ ሲያለቅስ ነበር። በጣም ብዙ ሰዎች እየተከታተሉት ሲያለቅስ ነበር። በምክንያት እንደሆነ የሚለውን ነገር የሚገርመኝ ነገር ከኔ በላይ ፎሎወር ያላቸው ሰዎች አሉ። ከኔ በላይ የሚያምር እኔ ምን መልክ አለኝ? ምን ፎሎወር አለኝ? ምን ነገር የለኝም እኮ ጀስ አሮኑ ለክ ይሄ ሁሉ ነገር ለምንድን ነው እኔ ጋር የሚደራረበው? አላውቅም። እግዚአብሔር አንዳንድ ጊዜ በቃ ቁጭ ብዬ እንዲህ ሳየው ማለት ነው ግርም ይለኛል። እግዚአብሔር እናቴ ድንግል ማርያም የት ሄደሽ ነው እስከምልበት ጊዜ ይደርሳል። ለምንድን ነው እኔ ላይ የሚደራረቡ ይሄ ነገር? አላውቅም። እግዚአብሔር ምንም ነገር አላውቅም። ለምን ከኔ በላይ ተንኮለኛ የለም እዚህ ዓለም ላይ? ከኔ በላይ ነፍሰ ገዳይ የለም? ከኔ በላይ ሌባ የለም? ከኔ በላይ ዘራፊ የለም? ከኔ በላይ አጭበርባሪ የለም? ለምን ይሄ ሁሉ ነገር ለምን እኔ ላይ የሚሆነው? ለምን ምን ስላደረጉኝ? ማርያም ግርም ነኝ። እግዚአብሔር ለምን እንደሆነ አላውቅም። በቃ ለምን ፈጣሪ ነው የሚያደርገው? ለምንድን ነው ይሄ ሁሉ የሚፈተን? በቃ እግዚአብሔር ፈተና በቃ ሰላማዊ ህይወት ነው መኖር የምፈልገው። አሁን በኋላ እኔ ሰላማዊ ህይወት መኖር ነው የምፈልገው። ጭቅጭቅ የሌለበት፣ ንትርክ የሌለበት፣ የፈለግኩትን አድርጌ፣ የፈለግኩትን አፍቃሪ፣ የፈለግኩትን አግብቼ ወልጄ መኖር ነው የምፈልገው። እንዲህ ጋይስ ምንድነው አሞራው እያለ ያለው ነገር? የፈለግኩትን አፍቅሬ፣ የፈለግኩትን አግብቼ፣ የፈለግኩትን ወልጄ መኖር ነው የምፈልገው። የፈለገውን አፍቅሮ መስሎኝ፣ ፈልጓት መስሎኝ፣ የፈለገውን አግብቶ መስሎኝ እየኖረ ያለው እንዲህ አስረግዞ መስሎኝ ምን እያለ ነው ያለው ይሄ ልጅ? ወይ ጭቅጭቅ ምናምን በጣም በሁለቱ መካከል ከበድ ያለ ኮንፍሊክት ተፈጥሮ ከሆነ ጭቅጭቅ አልፈልግም ነው እኮ ሊባል የሚችለው። ገብቷችኋል አይደለ? ወይ ግን እንደዚህ አይነት ነገር በጣም ከበድ ያለ ለሷ ራሱ በጣም ከባድ ነው የሚመስለው። የፈለገውን አላገኘም ማለት እኮ ነው ይሄ ልጅ እኮ ዝም ብሎ ነው አብሯት እየኖረው ማለት እኮ ነው። እንዲህ በዛ ላይ ምንድነው? እስኪ አብረን እስኪ እንጨርሰው። ለማንኛውም ኦኬ አዲስ ላይፍ ጀምር ነው የራሴ ህይወት ልሄድ ነው እንዲህ ላደርግ ነው I'm tired. Maram, I'm tired. I'm tired of this life. I'm tired of everything. Trust me.
ታምቆ የኖረ ጭቅጭቅ ጸብ የበዛበት ትዳር ሲፈነዳ እጅግ በጣም አስደንጋጭ እና ከባድ ነው የሚሆነው። ብትንትኑ ነው የሚወጣው እና እኔ በጣም አሳዝናኛለች እሷ በተለይ ምክንያቱም አፈቀርኩ ብላ ባል ይሆነኛል ብላ እናቷን አስቀይማተ እየተባለች እሱ ጋር ሂዳ ከዛም በኋላ ይቅርታ ትባባል እንኳን እናቷ ሙታም ከሆነ ማለት ነው። አሁን ደግሞ እሱን ስታጣ ነገ ደግሞ ልጅ ልትወልድ ነው ይቺ ልጅ ማለት ነው ብቻዋን ከልጅ ጋር ማንም የላትም። እጅግ በጣም የምታሳዝን ሰው ነው የምትሆነው። ጥፋቷ አናቅም። የሷም ሊሆን ይችላል የምትጨቃጨቀው የምትረብሸው፣ እሱም ሊሆን ይችላል ማንኛቸው ጋር እንደሆነ ችግሩ አናቅም። ግን እያየ ነው እንዳለ ከሆነ ሞር እሷ በጣም የምታሳዝን ሰው ነው የምትሆነው ብዬ ነው የማስበው ማለት ነው። ጋይሶች እስኪ ያሉትን ነገሮች አብረን እንስጥ። ከዛ ውጭ ግን በሲሪየስ መሀሬም አወራች ብላችሁ ካሰባችሁ ቤቴ ላይ የተለጠፈ አንድ ፎቶአቸውን አምጥቼ ካወራው አምጡ ማስረጃ። እኔ አሌክስንም በጣም ነው የማከብረው፣ ጊዜዬንም በጣም ነው የምወዳት። ታውቂያለሽ ላይ የሚያስመስሉት እነሱ በጣም እንደሚወዷቸው እኛም በጣም ነው የምንወዳቸው። በዚህ አጋጣሚ እኔ ያልኩት እናት የለችም እሷም ሶስቱም ቢኖሩ በነበረው በሂደቱ ስለነበርኩኝ ጥፋተኛ ናቸው ሶስቱም 4 ነጥብ። ከዛ ውጭ ግን ዛሬ እናት በሌለችበት ጉዳይ ላይ አንስቼ አላወራም ብያለሁ። አለቀ። ምናልባትም ዴዚን ያዘጋጀላት እግዚአብሔር ለመልካም ለበደለውን ሰው በጥፊ ቢመታው ደግሞ በጥፊ አይመታም። ኦኬ መልካም አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ ማንም ሰው ስለዛ ሰው አስተያየት መስጠት መጣለው። አስተያየት መስጠት መጣለሽ፣ ግን ስድብ ተሳድበሽ ከሆነ ብልግና ነው። ስፔሻሊ ስፔሻሊ ደግሞ እንዲህ ከምንከባበር ሰዎች ጋር እኔ አእምሯን በጣም ነው የምወደው ማከብረው፣ ዴዚንም እንደዛው በጣም ነው የምወዳቸው፣ ፍሬንድ ነን ኦልሬዲ። ስለዚህ አንድ ሰው ሳይደርስብን በፍጹም አንነካም። ሰው ያልደረሱብን ሰዎችን ተሳድበሽ ከሆነ የማስረጃ ካላቸው ያቀውቅ። ለምን መሳደብ ብልግና ነው፣ የሚሳደቡ ባለጌ ነው። አስተያየት የመስጠት ግን መብታለሽ። እነሱ ሶሻል ሚዲያ ላይ አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ እኔ ሶሻል ሚዲያ ላይ ወጥቻለሁ። ማንም ሰው ስለኔ አስተያየት የመስጠት መብታለው። አስተያየት እንዲሰጥብን ካልፈለግን ሶሻል ሚዲያ ላይ አንምጣ ጭራሽ። ሶሻል ሚዲያ ላይ ከመጣን በኋላ ሶሻል ሚዲያን መቆጣጠር አይቻልም። ዓለምን መቆጣጠር አይቻልም። ማንም ሰው ዓለምን መቆጣጠር አይችልም። ራሱን መቆጣጠር የሚችለው ሰው ማንም መቆጣጠር አይችልም። አይደለም ማናይም እኔ የወለድኳቸው ልጆች በእግራቸው መሄድ ከጀመሩ በኋላ መቆጣጠር አልችልም። ስለዚህ ሶሻል ሚዲያ ላይ አትውጡ። አስተያየት እንዲሰጥባችሁ ካልፈለጋችሁ ላይፋችንን ይዘን ወጥተናል። ዓለም አስተያየትኛ ላይ መስጠት መጣለ ማስቆማችን። ስድብ ግን ብልግና ነው። የሰደበን ሰው ካለ ከዛ ሰው እናርቃለን። በመራቅ ራሳችንን እናስከብራለን። ሰው ማናይ እና አሌክስ ተሳድባለች የምትሉ ካላችሁ ፕሊስ ማስረጃ አቅርቡልንና እንውቀሳት። ያምጡ። በቤቴ በተለይ እኔ አልተሳደብኩም። ፎቶ ራሱ አድርጌ ያላወራሁት ለዚህ ነው። እኔ አላወራም። የሚያስወራ ጉዳይም አይደለም። ገባሽ አቡዬ? እኛ እኮ እናስባለን፣ እናገናዝባለን። ቤታችን ስክር አልፈልግም። ሪከርድ ነው የምፈልገው። ማናይ እና አሌክስን ወይም ዴዚን የተሳደበችበት ቪዲዮ አለሽ እህቴ? ሪከርድ አለሽ? ወለያው ሪከርድ አለ። እኔ ድንገርሽ አንቺ እሷ ቤት ከፍታ የምታስገባቸው ሰዎች በጣም አስቀያሚ ነገር ነው የሚናገሩት። እኔ ማያን እሷን ብቻዋን ተሳርባሪ ሳይሆን የምታስገባቸው ቤቷ ላይ ለምን አጀንዳ ትሰጣለች? የሚሳደቡ ሰዎች ሲናገሩ አላግባብ ሲናገሩ መሞት ነው ያለባት። ይህ ነው ማስቆም ነው ያለባት እንጂ እኔ አስተያየት አትስጪ። ማንም ሰው ሶሻል ሚዲያ ላይ በማንም ሰው አስተያየት አትስጡ ብለን እኛ እንትን አላለም። ግን አላግባብ ያለበት ካለና እሺ እኛ አንቺን የፈለግነው ማድረግ እንችላለን። ትችላላችሁ የፈለጋችሁት ማድረግ። እያስፈራራሽ ነው። እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ 3 ዓመት ያልጠጣሁት የስድብ አይነት የለም። ስድብ ምናምን የሚያስፈራኝ መስሎሽ እያስፈራራሽ ነው ኮሜንት ላይ። እሺ እኛንም አንቺን የፈለግነው ማድረግ እንችላለን ማለት የፈለግሽው ማድረግ ትችላለሽ። ያው መንገዱ ሜዳውን ፈረሱም ያንቺ ነው። እሺ እና የተሳደበችበት ሪከርድ ካለ አውጥተሽ ልታሰሚኝ ትችላለሽ። ሪከርድ አለሽ ማንሽ ወደያ ሪከርድ አለ